የምትፈልገውን ምግብ መብላታችን ገባ አይደለ? አንዳንዴ ራሳችን ላይ ያልደረሰው ነገር ቀላል ሊመስለን ይችላል። ወይም ደግሞ ግዴታ እስኪደርስብን ድረስ መጠበቅ የለብንም። አንተ የተሰማ ስሜት ጫማ ማሰር እንደከበደ እሷም ይህንን ስቃይ በየቀኑ ነው የምታሳልፈው፣ በየደቂቃዎች ማለት ነው። ስለዛ ምንም ነገር ብትል ምንም ነገር ብታስቀይምህ እንኳን በዚህ ሰዓት መረዳት ወይም ደግሞ ከጎኗ አትለይ የምንልህ ለዚህ ነው። ገባ አይደለ? ታስፈልጋታለህ። ቢያንስ አንተ ካለ ጫማ ታስርለታለህ፣ አትቸገርም። አሁን እኮ በዚህ ነገር መጀመሪያ እሷ ፈቃደኛ መሆን የለባትም። እኔ እኮ አይሆንም ተጎንሽ አይደለም ማለት ነው። መጀመሪያ እሷ ፈቃድ ይፈልጋል። ይህ ነገር ግን እየከበደ ስለሆነ አውልቄው ባወራ ደስ ይለኛል። አውልቄው ባወራ አብርሽ እየደከመኝ ነው። ጌታም እንዲህ ምን ናቸው እያመመኝ እንዴ? እሷ እኮ ይኸውልህ 9 ወር ወይም ደግሞ እንደዚህ ከገፋ ቢያንስ ወይ 4 ወር 5 ወር ትልቅ ከሆነ 4 ወር 5 ወር ሙሉ ይህንን ነገር እያሳለፈችው፣ ለአንተ ግን ለ5 ደቂቃ ለ10 ደቂቃ እንደዚህ ከበደ። ምንም ነገር ብትል መቻል ነበረብህ። እሷ ፍቃደኛ አይደለችም ማለት አንተ መራቅ አለብህ ማለት አይደለም። እሺ አሁን እኔ ግራ የገባኝ ለመወያየት ከሆነ አውልቀ ነው ይሄንን ቁጭ ብለን በስንት ሰዓት እናውራ። ቪዲዮ እስኪያልቅ ድረስ አብርሽ ይህንን ነገር ትሸከመዋለህ። ረንጁ ግን እኔ ዛሬ የራስህን ኪሎ የሚያክል ነገር አንተ ሰጥተኸኝ እዚህ ጋር ያሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ፈረንጂው ዛሬ ያበደ አይዲያ ነው ይዞ የመጣው። አይዲያው ተመችቶኛል። ሩታይም ስለሳቀች ፈገግም ስላለች በትንሹም ቢሆን በጣም ደስ ብሎኛል። ሁሌም ሳቂልኝ የና ጀግና ናት። እውነቴ ነው የምላችሁ፣ በጣም ጠንካራ ሴት ናት። ሴት ሁሉ ያለግዛል። እውነቴ ነው የምላችሁ። እርጉዞች ብዙዋችሁ አላችሁ፣ ግን እንደ ሩታ ባለፈችበት መንገድ አለፋችሁ ብዬ አላምንም። ሩታ ማለት ሱብሃን አላህ ያኢላሂ ስንት መከራና ስንት ስቃይ ያሳልፋለች ማለት ነው። እኔ ሩታ ካረገዘች ጀምሮ ያላወረደችው እንባ ያላያችው ስቃይ የለም። አሁን ትንሽ ከቤተሰቦቿ ከተጨመረች በኋላ ነው እንጂ እና እርጉዝ ሆናችሁ እንኳን በአንድ በኩል ስትከፉ እርግዝና ቢያደክማችሁ ማስታወኩ ምናምን ህመሙን ሌላ ነገር በሽታው እንኳን ቢያስቸግራችሁ የሆነ በቤታችሁ ደስታ ታገኛላችሁ፣ በባላችሁ ደስታ ታገኛላችሁ። ልጅም ካላችሁ ሌላ ልጃችሁ ሲስቅ እንኳን በድጋሚ ልጅ ላመጣ ነው ብላችሁ ምኞታችሁን ታስባላችሁ፣ ደስተኛ ትሆናላችሁ። እና ሩታ ደግሞ የመጀመሪያ እርግዝና ሲሆን እናንተ ታውቁታላችሁ ብዬ ነው ተስፋ ማድረገው ማለት ነው። እና አብርሽ ማለት አላቅም፣ እንኳንም ተረዳት፣ እንኳንም አያት። ወንድ ልጅ፣ ጀግና ልጅ፣ ቀብራራ ልጅ፣ በቃ ከሱ በላይ ማንም የለም የምትሉ ወንድማችሁ 5 ኪሎ በቲህ መሸከም አቃተው እኮ። በጣም ነው የገረመኝ እውነት ለመናገር። እኔ ከምሬ ነው ብላችሁ አንዴ ጥርሴን ከፍቼ አልሳቅኩም በቪዲዮ ሩታ ያሳለፈችው ነገር ሳይ ያጋልንባችሁ እንባ ያለቀሰችው እንባ ምግብ እንኳን የዓመት በዓል ቀን ምግብ እንኳን ሳትቀምስ መውጣቷ ብዙ ነገር ብዙ ስቃይ እና ያንን ነገር መጥቶ በፊቴ ድቅን ነው ያለኝ። ምንም አልሳኩም ማለት ነው። እና አብርሽ ፈቃደኛ አይደለችም የሚለው ማለት ነው። ሩታ እኮ ፈቃደኛ ሆናለች እኮ ካንተ እኮ ብዙ ነገር ለማድረግ ብዙ ነገር ለማሳለፍ ጥፋተኛ ሆና እንኳን ባጠፋኸው በሙሉ በጥፋት ሁሉ እሺ ብላ እኮ ይቅርታ ጠይቀሃለች። ማነው ገልምጣት ወርውራት ሄደው ማለት ነው። አንተ በምን ምክንያት ነው ከሀገር የወጣኸው ማለት ነው? ልጅህን እንኳን አታስብም ወይ? እኔ ባስከፋ ልጅህ አያሳዝንህም ወይ? አባቴስ አይልም ወይ ስትልህ ጥላሃት የትከኳ አንተ ነህ። ዛሬ እሷ ፈቃደኛ አይደለችም የምትለው አሁን ፈቃደኛ አይደለችም። ምክንያቱም አሁን በደረሰች ከቤተሰቦቿ ከተጨመረች በኋላ ደስታን ካየች በኋላ ያንን ሁሉ መከራ ስቃይን ካሳለፈች በኋላ አሁን አንተ ብትመጣ ምን ታረጋለህ? ደግሞ ሲቀጥል አንተ ዛሬ ጥሩ ታወራለህ፣ ነገ ደግሞ የለህም፣ በቦታህ አትገኝም፣ በቃልህ አትገኝም። ትናንትና እየለመንካት ነበረ፣ ዛሬ ደግሞ ልቧን የሚሰብር ነገር ነው ቪዲዮ የምታረገው። እኔ ግን የምትለቀው ቪዲዮ አንተ አይደለህም። እውነት ለዚህ ነገር አንድ ቀን ወይም ምላሽ ስጥበት ማለት ነው። ኦዲየንስም እንዳይናገርህ እንዳይሰድብህ፣ በቃ ኦዲየንስ ይቅርታ እኔ አይደለም ሼር ማረገው ቲክቶክ ላይ የሚለጥፈው እኔ አይደለሁም በል እና አንተ እየለላጠፍክ አንተ እየተላላጥክ አንተ ማንም ሚስትህ እንኳን እንደዚህ አልሳመችህም። ማንም ሴት መጥቶ ከሚስምህ ማለት ነው። ያንን ነገር ሳታስተካክል ፈቃደኛ ሆኝልኝ አብርሽ። መጀመሪያ ማንነትህን አስተካክል አብርሽ።
ትዳርህን ቤትህን ከፈለክ ያንተ ማንነትህን አስተካክል። ማስመሰል ይቅርብህ። እውነት ትናንትና ራሱ እንኳን እኮ ሩታ ያን ሁሉ ናፍቀሽኛል እንኳን ስትላት ማለት ነው ከምርህ ነው ያለችው። እውነት እኮ ነው። ማስመሰል አልችልም ትላለህ እንጂ አብርሽ ማስመሰል በጣም ነው የምትችልበት። በማስመሰል ደግሞ ጀግና ነው። እውነቴ ነው የምላችሁ። ዛሬ የአብርሽን ጀግንነት አየው። የአብርሽን እኔ ጎብዝን አየው። 5 ኪሎ እንትን መሸከም አቅቶት ማለት ነው። ወገቤን አመመኝ፣ ወገቤን ቆረጠኝ፣ ደከመኝ፣ ሰለቸኝ እያለ ማለት ነው። 5 ደቂቃ እንኳን አልሆነውም እኮ ከያዘው ማለት ነው። ሴት ልጅ ፈተናዋ ይሄ ነው፣ ስቃይዋ ይሄ ነው። ሞሩታ ማለት ነው። እንደው ሩታ ጎበዝ ናት፣ ጠንካራ ናት። እውነቴ ነው የምላችሁ። እንደው አላህ መልሶ ደጋግሞ እንደውም ጠንካራ ያደርጋት። እውነቴ ነው የምላችሁ። ስንት ስቃይ ያሳለፈች ስታለቅስ አርግዛ 9 ወር በሙሉ አንዴ ቁጭ ሳትል የእነሱ ቪዲዮ እውነቴ ነው የምላችሁ ከተመለከታችሁት ከግማሽ ሰዓት በኋላ ነው የሚጀምረው ማለት ነው። ቢያንስ እንኳን 30-20 ደቂቃ አይደለም እኮ ግማሽ ሰዓት በሉት። ግማሽ ሰዓት በሙሉ አሁን ነው እንጂ እረፍት እያደረገች እየዞረች በየዩቱባቸው ምን እያዞሩ ነበር የሚቀርጿት። እንኳን አንድ ቀን ቁጭ በይ እንኳን አይሏትም። እውነቴ ነው የምላችሁ አብርሽ አሁን ስሜቱ ተሰማኝ። አሁን ከጎን እቤት እንኳን መታ እንኳን ተቀመጪ እኮ አላልካትም አብርሽ። ወንበር ያስፈልግሻል፣ እርጉዝ ሴትንሽ እንኳን አላልክም። ዛሬ ምን እንዳልሰማችሁ ቤተሰብ በታላቅ እህቴማ ያለው በእናቴማ ያለው በእህቶቼ ያለው እና አንተ እኮ እንደ እህት እንኳን አላየሃትም እኮ። ሰው ልንገራችሁ ነው ማለት ነው። እውነቴ ነው የምላችሁ የሆነ ታክሲ ስትሄዱ ወይም ደግሞ የሆነ ባስ ውስጥ ጭንቅልቅ ብላችሁ ስትሄዱ እርጉዝ ሴት ከቆመች እውነቴ ነው የምላችሁ የፈለገ ነገር ቢመጣ እርጉዟ ሴት አትቆምም። የተቀመጠ ሰው ወንበር ለቆ እርጉዟ ሴት ትቀመጣለች፣ ያኛው ሰው ደግሞ ቆሞ ነው የሚሄደው። እኔ ስንት ጊዜ ያጋጥሞኛል። አብርሽ ግን እኔ እንጃ አላውቅም። የምርም የቪዲዮም የምንም ይሁን እናንተ ግን የምታስተላልፉትና የምታመጣው ነገር ለእኔ እንጃ። ለልጅህ አንድ ቀን ዛሬ ራሱ እኮ አለ ልጃችን ደህና ነው ወይ አንድ ቀን ተጨንቆ እኮ አያውቅም። አንድ ቀን ማስመሰል እኮ ሲችልበት ማውራት እኮ ሲችልበት ይህንን ማስመሰልህ በተግባር ብታደርገው ምን አለ? ለህይወትህ ለራስህ ብታካፍለው ምን አለ? ለራስህ ለሚስትህና በቃ ይሄን ነገር እኔ ከሴት መዝለሌ ቢያቆምስ ይሄ ሴት መዝለሌ ይጎዳኛል እንጂ እኮ አይጠቅመኝም ብለህ አዙረህ ብታይ ምን አለበት? ዛሬም እሷን ፈቃደኛ ነሽ አይደለም? እውነቴ ነው። እንኳንም ፈቃደኛ አልሆነችም። ደግ አረገችለት ማለት ነው። ምክንያቱም ከፈለጉ ማይታረቁ ማለት ነው። እነሱ የራሳቸውን ነገር ያውቃሉ፣ እኛም የራሳችን ነገር ያውቃሉ። ግን ውሎ አድሮ ከማንም እየዘለለ ከማንም ሴት ወጥቶ ገብቶ እየመጣ ዛሬ ስትወድ ስትል ስትስቅ ሳቋ ሲመለስ ደግሞ ዛሬ ከጎንሽ መሆን እፈልጋለሁ። ለምን ባለፈ ጥለሃት ስትሄድስ ያዙኝ ልቀቁኝ ስትልስ ከዛች ጋር የት ነበርክ? ዛሬ ይሄ 5 ኪሎ እንትን ስለተሸከምክ ነው የተረዳህ። ይሄን ከተረዳህ እውነት አንተ ጎበዝ ወንድ ከሆንክ ነገም ሌላ ነገር ካልደገምክ ነው። ይሄንንም ያየኸውን ጭንቀት ያየኸውን ድካም ማለት ነው። አንተ እንደውም አንዴ እያወለክ አንዴ ከግዛ ከጎንህ እያዞርክ እሷ እንኳን አንድ ቀን ሳታዞረው ማለት ነው። የአማራትን ምግብ እንኳን ሳትቀምስ ማለት ነው። ምን አንድ ቀን እንኳን ሐኪም ቤት ስትወስዳት አይተናህ አናውቅም እኛ። አንድች ቀን ይሄንን ሁሉ ስቃይ ይሄንን ሁሉ መከራ አሳልፋ ዛሬ ደርሳ ዛሬ ከጎንሽ ልሆን ብትሆንም ደስ ይለኛል። ነገር ግን ተግባር የለህም። ተግባር ላይ አታውረውም። ነገም ያው ነህ ማለት ነው። ዞሮ ያው ነው። እሷን ከዚህ ጋር ያለው ልሽ አይዞሽ ትላታለህ። ከኋላዋ ደግሞ ከጀርባው ከዛች ጋር ትጨፍራለህ። እሷ እኮ የምትፈልገው ሩታ እኮ አንተን ከሌላ ሴት አለማየት ነው። ሄርሚላ በተለይ የሩታ በሽታዋ ነው የሚቀሰቀስባት። በቃ ሄርሚላ ካለች አንተ ምንም ነገር እኔ እንጃ አላውቅም። እኔ በሆነ እውነቴ ነው የምላችሁ ቆሜ እንኳን እንደዚህ አላወራው ከሱ ጋር እንደዚህ አልስቅም። ከምሬ ነው የምላችሁ ሩታ ግን እውነቴ